የዓለም ጤና ድርጅት በአፍሪካ በ50 ዓመታት ውስጥ ከ15000 በላይ ሰዎችን ለሞት የዳረገው የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ ዳግም መቀስቀሱ ከፍተኛ ስጋትን መደቀኑን ገልጿል። ለ17ኛ ጊዜ በሀገሪቱ የተከሰተው ይህ ወረርሽኝ የዜና እስከተጠናቀረበት ጊዜ ድረስ የ88 ሰዎችን ሕይወት መቅጠፉንም ነው የተሰማው። ወረርሽኙ ወደ ኡጋንዳ መዛመቱን ተከትሎም ለጎረቤት ሀገራትም ስጋት እንደሚሆን የተጠቆመው ሪፖርተራችን ሊያ ክብሮም ዝርዝር አላት። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው በኋላም ወደ ጎረቤት ሀገር ኡጋንዳ የተሻገረው የኢቦላ ወረርሽኝ ስርጭቱ በስፋት መጨመሩ እንደሚያሰጋ የዓለም ጤና ድርጅት አስታውቋል። ድርጅቱ ወረርሽኙን አስመልክቶ በሰጠው መግለጫ ኢቦላ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲልም ነው በይፋ ያወጀው። ወረርሽኙ በአሁኑ ወቅት ልክ እንደ ኮሮና ቫይረስ የዓለም አቀፍ ወረርሽኝ ምድብ ውስጥ ባይገባም የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ዓለም አቀፍ ስርጭት ሊኖረው እንደሚችልና የተቀናጀ ዓለም አቀፍ ምላሽ እንደሚሻ ነው ማስጠንቀቂያ የሰጡት። ዓለም አቀፍ የጤና ድርጅቱ ይህንን ማስጠንቀቂያ የሰጠው በኮንጎ 88 ሰዎች እንዲሁም ወረርሽኙ ድንበር ተሻግሮ በኡጋንዳ ዋና ከተማ ካምፓላ አንድ ሞትን ጨምሮ 2 ሰዎች በላብራቶሪ በተደረገ ምርመራ በቫይረሱ መያዛቸው መረጋገጡን ተከትሎ ነው። የኡጋንዳ ባለስልጣናት ባሳለፍነው ሐሙስ ሕይወቱ ያለፈው የ59 ዓመት ግለሰብ በሽታው ተገኝቶበታል ማለታቸውም ነው የተሰማው። ከኮንጎ ጋር የሚዋሰኑ ሀገራት በአካባቢው በሚደረገው የህዝብ እንቅስቃሴ፣ ንግድና ጉዞ ምክንያት ወረርሽኙ ይበልጥ ሊስፋፋባቸው ይችላል በሚል ከፍተኛ ስጋት መጋረጡም እንዲሁ ተነግሯል። ወረርሽኙ ብዙ ህዝብ በሚኖርበትና በግጭቶች ጉዳት በደረሰባቸው ስፍራዎች እየተከሰተ መሆኑን የሚገልጹት የጤና ባለሙያዎችም ሁኔታው ይበልጥ አሳሳቢ መሆኑን እየገለጹ መሆናቸው ተጠቁሟል። ኢቦላ በጣም በፍጥነት የሚሰራጭ ወረርሽኝ መሆኑን የሚገልጹት የጤና ባለሙያዎች በኮንጎ በተለያዩ ክልሎች የታጠቁ ቡድኖች መኖራቸው ወረርሽኙን ለመቆጣጠር ከባድ እንደሚያደርገውም ነው ያነሱት። እንደ ዓለም ጤና ድርጅት መረጃ አሁን የተከሰተው የኢቦላ ዝርያ በቡንዲቡጊዮ ቫይረስ አማካኝነት የመጣ ሲሆን እስካሁን ለዚህ ዝርያ የሚሆን መድኃኒትም ሆነ ክትባት የለም። ወረርሽኙን የሚገታ መድኃኒት ወይም ክትባት አለመገኘቱና ከኮንጎ አልፎ ወደ ሌሎች ሀገራት መዛመቱ ይበልጥ አሳሳቢ አድርጎታል። የዓለም ጤና ድርጅትም ለጎረቤት ሀገራት ጥብቅ የክትትልና የዝግጁነት ጥሪ ያቀረበ ሲሆን ድንበር ተሻጋሪ መንገደኞችን የመመርመር ስራ እንዲጠናከር ነው ማሳሰቢያ የሰጠው። እስካሁን 300 የሚደርሱ ሰዎች በቫይረሱ ስለመያዛቸው የሚጠቁመው የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በኮንጎ በዋነኝነት በወርቅ ማዕድን ማውጫ በሆኑት ሞንጎዋሉና ሩዋምፓራ አካባቢዎች ወደ 246 የሚጠጉ ሰዎች በቫይረሱ መጠቃታቸውን የጠቀሰው። ኢቦላ በሰውነት ፈሳሾች አማካኝነት የሚሰራጭ በሽታ ሲሆን ምልክቶቹ ትኩሳት፣ ማስመለስና የውስጥና የውጭ ደም መፍሰስ እንደሆነ ይገለጻል። በወረርሽኙ የተጠቃ ማንኛውም ግለሰብ ምልክቶቹን ከ2 እስከ 21 ቀናት ሊያሳይ ይችላል። በኮንጎ ያሉ የሲቪል ማህበረሰብ ድርጅቶች በበኩላቸው ሁኔታው አስከፊ ስለመሆኑ በመግለጽ ታማሚዎች የሚገለገሉበት ቦታ አናሳነት፣ የሰላም እጦትና በቂ የላብራቶሪ አቅም አለመኖሩ ችግሩን እያባባሰው ነው ብለዋል። የአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል ከዓለም አቀፍ አጋሮችና ከጤና ጥበቃ ሚኒስቴሮች ጋር በኮንጎና በኡጋንዳ በሚገኙ ቢሮዎቹ በኩል ወረርሽኙን ለመግታት ቁሳቁሶችን በማቅረብ የድንበር ላይ ፍተሻ በማካሄድ የበሽታውን ተዛማችነት ለመቀነስ ሌሎች አስፈላጊ ተግባራትን እያከናወነ እንደሚገኝ ጠቁሟል። ከ100 ሚሊዮን በላይ ህዝብ በሚኖርባት ዲሞክራቲክ ሪፐብሊክ ኮንጎ በዓለም ሁለተኛውን ትልቁን የኢቦላ ወረርሽኝ ያስተናገደች ሀገር ስትሆን በፈረንጆቹ ከ2018 እስከ 2020 ባለው ጊዜ ውስጥ ወረርሽኙ 2300 ያህል ዜጎቿን ነጥቋታል። ወረርሽኙ በኮንጎ አሁን ለ17ኛ ጊዜ መከሰቱም ነው የተሰማው። የበሽታዎች ቁጥጥርና መከላከል ማዕከል በኮንጎ ለሚደረገው የተቀናጀ የወረርሽኝ ምላሽ ድጋፍ ለመስጠት ከ15 እስከ 20 ሚሊዮን ዶላር የሚደርስ የገንዘብ ድጋፍ በማሰባሰብ ላይ መሆኑም ተጠቁሟል። በኮንጎ ለተሽከርካሪም ሆነ ለእግረኛ የሚመች መንገድ ባለመኖሩ ባለፈው ዓመት ለ3 ወራት በቆየው ወረርሽኝ የዓለም ጤና ድርጅት ክትባቶችን ለማቅረብ ፈተናዎች ገጥሞት እንደነበር የገለጸ ሲሆን ክትባቱን ለማድረስ በትንሹ 1 ሳምንት ፈጅቶ ነበርም ተብሏል። በዛው ዓመት በትራምፕ አስተዳደር በተደረገ የአሜሪካ የገንዘብ ድጋፍ ቅነሳ ሳቢያ የነበረው ፈተና ከባድ መሆኑም አይዘነጋም። በግጭትና በሌሎች ችግሮች ውስጥ እያለፈች የምትገኘው ኮንጎ አሁን ላይ በሀገሪቱ የተቀሰቀሰው ወረርሽኝ ለሁኔታዎች መባባስ ምክንያት እንዳይሆን ብሎም ወደ ጎረቤት ሀገራት እንዳይሰራጭ ተሰግቷል። በኢቦላ ወረርሽኝ የተጠቃ ግለሰብ ከ30 እስከ 50 በመቶ ሞት ሊከሰትበት በመቻሉ ሁኔታውን ከወዲሁ መቆጣጠር ካልተቻለ ነገሮች የከፉ ሊሆኑ እንደሚችሉ የዓለም ጤና ድርጅት እያስጠነቀቀ ይገኛል። በአውሮፓውያኑ በ1976 ለመጀመሪያ ጊዜ በሱዳንና ኮንጎ የተገኘው ይህ ወረርሽኝ ባለፉት 50 ዓመታት በተለያዩ የአፍሪካ ሀገራት 15000 የሚጠጉ ሰዎችን ለሞት ዳርጓል።